ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ከሀገር ውስጥ እንዲሁም ደግሞ ከባህር ማዶ ይዘን እየቀረብን ነው የሚሆነው። ከሀገር ውስጥ መረጃዎቻችን መካከል እንግዲህ ሉሲዎቹ ትላንትና የመጨረሻ የአፍሪካ ዋንጫ ማጣሪያ ጨዋታቸውን የመልስ ጨዋታቸውን አድርገውም ነበር። በትላንትናው ዕለትም እንግዲህ 1-0 በሆነ ውጤት በድሬዳዋ ስቴዲየም ያደረጉትን ጨዋታ መሸነፋቸውን ተከትሎ እንግዲህ ለአፍሪካ ዋንጫ ማለፍ ሳይችሉ መቅረታቸውንም ነው የትላንትና ውጤታቸው የሚያመላክተን። በሲቢኢ የኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎችም አሉ። እሱንም በስፋት የምንመለከት ነው የሚሆነው። ከባህር ማዶ ከምንመለከታቸው መረጃዎች መካከል ብሪያን ምቤሞ የሳምንቱ ምርጥ ተጫዋች ተብሎ መመረጡን ነው የተመለከት ነው። እንዲሁም ደግሞ ፎርብስ አንዳንድ መረጃዎችን ይዞት በወጣው መረጃ መሰረት እንግዲህ አንዳንድ ጋዜጦች በክረምቱ የፈረመው ምርጥ ተጫዋች ተብሎ መመረጡንም እንዲሁ እንመለከታለን። በማንቸስተር ዩናይትድ በኩል የምናነሳቸው በርካታ መረጃዎችም አሉ። አርሰናል በዚህ ዓመት ዋንጫ ማንሳት አለበት ሲል ጋሪ ኔቨል እየተናገረም ይገኛል። ለአርሰናል ደጋፊዎች፣ ለተጫዋቾች እንዲሁም ደግሞ ለአሰልጣኙ እድለኛ ናችሁ፣ በዚህ ዓመት ዋንጫ ታነሳላችሁ ሲል እየተናገረም ነው የሚገኘው። ስለ ተጫዋቾቹም እንዲሁ የምናነሳም ይሆናል። ካይ ሃቨርትስ የመነሳት ደረጃው እየደረሰ እንደሚገኝ ነው የምንመለከተው። ዛሬ የሚደረጉ ጨዋታዎችም አሉ። በካራባኦ ካፕ እንግዲህ አርሰናል በሜዳውና በደጋፊዎች ፊት ብራይተንን የሚያስተናግድ ይሆናል። ሌሎች ጨዋታዎችም ይደረጋሉ። ስዋንሲ ሲቲ ከማንቸስተር ሲቲ እንዲሁ ጨዋታዎች የሚደረጉ ሲሆን ሊቨርፑልም እንዲሁ በተመሳሳይ ጨዋታውን የሚያደርግ ይሆናል። እነሱን ጨዋታዎች በስፋት የምንመለከት ነው የሚሆነው። ሌሎች መረጃዎችንም በስፋት ይዘን እየቀረብን ሲሆን ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የዛሬውን መረጃዎቻችንን ከሀገር ውስጥ መረጃዎቻችን ነው የምንጀምረው። የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የአፍሪካ ዋንጫ የማጣሪያ መልስ ጨዋታቸውን እንግዲህ ትላንትና 1-0 በሆነ ውጤትም ተሸንፈዋል። ብሔራዊ ቡድኑ የማጣሪያ ጨዋታውን በድምር ውጤት 3-0 መሸነፍም ነው የቻለው። ይህንንም ተከትሎ ሉሲዎቹ በሞሮኮ ለሚካሄደው የ2026 የአፍሪካ ዋንጫ ውድድር ማለፍ ሳይችሉም ቀጥተዋል። የታንዛኒያ ብሔራዊ ቡድን የአፍሪካ ዋንጫውን መቀላቀሉንም ነው ያረጋገጠው። ሌላኛው ከሀገር ውስጥ ከምናነሳቸው መረጃዎች መካከል እንግዲህ የሲቢኢ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ኢትዮጵያ ቡና ከባህር ዳር ከነማ ጋር ያደረጉትን ጨዋታ 0-0 በሆናቸው ውጤት አጠናቋል። ቀደም ብለው ሐዋሳ ላይ በተደረገ ጨዋታ መድረገነት ሽሬ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትንም ጨዋታ እንዲሁ 0-0 በሆናቸው ውጤት ነው ማጠናቀቅ የቻሉት። በሌላ በአዲስ አበባ በተደረገ ጨዋታ ኢትዮ ኤሌክትሪክ አርባ ምንጭ ከነማን 3-1 በሆነ ውጤት አሸንፏል። ለኢትዮ ኤሌክትሪክ በፍቃዱ አስረሳሃኝ ሐሰን ሁሴን እንዲሁም ደግሞ አቤል ሀብታሙ ሲያስቆጥሩ ይታገዙ ቦካለ ለአርባ ምንጭ ብቸኛዋን ጎል ከመረብ ማሳረፍም ችሏል። መቻልም ድል ማድረጉን ነው የተመለከትነው። መቻል ከኢትዮጵያ ንግድ ባንክ ጋር ያደረጉትን የሊግ መርሃ ግብር 3-1 በሆነ ውጤት ማሸነፍም ችሏል። የመቻልን የማሸነፊያ ግቦች መሐመድ አበራ 2 ጎሎችን እንዲሁም ደግሞ አለም ብርሃን ይግዛው ከመረብ ማሳረፍም ችሏል። የኢትዮጵያ ንግድ ባንክ ግብን ደግሞ ሳይመን ፒተር ነው ማስቆጠርም የቻለው። ማሻል ማሸነፉን ተከትሎ ነጥቡን 7 ማድረስም ችሏል። ቀጣይ መርሃ ግብራቸውን ስንመለከት እሁድ ወልዋሎ አዲግራት ዩኒቨርሲቲ ከመቻል እንዲሁም ደግሞ ሰኞ ኢትዮጵያ ንግድ ባንክ ከድሬዳዋ ከነማ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታም ነው። ወደ ባህር ማዶ ስናመራ ደግሞ ናፖሊ መሪነቱንም አጠናክሯል። በጣሊያን ሴሪያ የ9ኛ ሳምንት መርሃ ግብር ናፖሊ ከሊቼ ጋር ያደረጉትን ጨዋታ 1-0 ማሸነፍም ችሏል። የናፖሊን ብቸኛ የማሸነፊያ ግብ አንጉሳይ ከመረብ ማሳረፍም ችሏል። ናፖሊ የደረጃ ሰንጠረዡን በ21 ነጥብ እየመራም ይገኛል። ሊቼ 15 ነጥብ በመያዝ 16ኛ ደረጃ ላይ ነው መቀመጥ እየቻለው። ቀጣይ መርሃ ግብር ቅዳሜ ናፖሊ ከኮሞ ሲጫወት ፊዮሬንቲና ከሊቼ ይጫወታሉ። እሁድ ዕለት ኤሲ ሚላን በድጋሜ ነጥብ መጣል መቻሉን በትላንትናው ዕለት ያስመዘገበው ውጤትም ያመላክታል። ኤሲ ሚላን ከአታላንታ ጋር ያደረጉትን የሴሪያ መርሃ ግብር 1-1 በሆነ አቻ ውጤትም አጠናቋል። የኤሲ ሚላንን ግብ ሪቼ ከመረብ እያሳረፈ ሲሆን አዲሞላ ሉክማን ለአታላንታ የአቻነቷን ጎል ማስቆጠርም ችሏል። ኤሲ ሚላን ተከታታይ ጨዋታውን በአቻ ውጤት አጠናቋል። የሊግ ደረጃ ስንመለከት ኤሲ ሚላን በ18 ነጥብ 3ኛ ደረጃ ላይ የተቀመጠ ሲሆን አታላንታ በ13 ነጥብ 7ኛ ደረጃ ላይ ተቀምጠዋል። በቀጣይ መርሃ ግብር ዩዲኔዜ ከአታላንታ ቅዳሜ፣ ኤሲ ሚላን ከሮማ ደግሞ እሁድ የሚያደርጉት ተጠባቂ ጨዋታዎችንም እንዲሁ ተመለከትን። በጣሊያን ሴሪኤ ዛሬም የሚደረጉ ተጠባቂ ጨዋታዎች አሉ። በጣሊያን ሴሪኤ ከሚደረጉ የምሽት ጨዋታዎች መካከል ስንመለከት
ሮማ ፓርማን የሚያስተናግድበት የምሽት ጨዋታ ይጠበቃል። እንዲሁም በዚህ ሳምንት የተሸነፈው ጁቬንቱስ እንዲሁም ደግሞ አሰልጣኙን ማሰናበት የቻለው አሮጊቶቹ ዩዲኔዜን በሜዳቸውና በደጋፊዎቹ ፊት የሚያስተናግዱት ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ኢጎር ቱዶር ከጁቬንቱስ መሰናበታቸውን ተከትሎ እንግዲህ ሌላ አሰልጣኝ ለማምጣት ጁቬንቱሶች ንቅናቄ ላይ እንደሆኑም ይታወቃል። ዛሬ በሜዳቸውና በደጋፊዎቹ ፊት በአሊያንዝ ስቴዲየም የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ጁቬንቱስ እንግዲህ ካለፉት 5 ጨዋታዎች ምንም ጨዋታ ማሸነፍም አልቻሉም። 3 ተከታታይ ውጤት አቻ የወጡ ሲሆን ሁለቱን የመጨረሻ ጨዋታዎች ደግሞ በሽንፈት ነበር ማጠናቀቅ የቻሉት። ዩዲኒዜን ስንመለከት 2 አቻ 2 ሽንፈት እንዲሁም የመጨረሻውን ጨዋታ ማሸነፍም ችለዋል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ ጁቬንቱስ 72 ጊዜ ዩዲኒዜን ያሸነፈ ሲሆን 22 ጊዜ በአቻ ውጤት አጠናቋል። 14 ጊዜ ደግሞ ዩዲኒዜ ነው ማሸነፍ የቻለው። አዲስ አሰልጣኝ ለመቅጠር እንግዲህ እየተንቀሳቀሰ የሚገኘው ጁቬንቱስ ዛሬ በሜዳቸው የሚያደርጉት ጨዋታም ይጠበቃል። ኮሞ ከሄላስ ቬሮና የሚያደርጉት ተጠባቂ ጨዋታ ነው። ኢንተር ሚላንም እንዲሁ ከፊዮሬንቲና ጋር የሚያደርጉት ጨዋታ ይጠበቃል። ይህም ጨዋታ ምሽት 4:45 የሚጀምር ጨዋታ ነው። በሳንሲሮ ጁሴፔ ሜዛ ስቴዲየም የሚደረገው የ9ኛ ሳምንት የኢንተር ሚላንና የፊዮሬንቲና ጨዋታ ፊዮሬንቲና አምና እንግዲህ ከቶፕ ክለቦች መካከል የሚጠቀስ ክለብም ነበር፣ ከቶፕ 6 ከሚባሉት ክለቦች መካከል። በዚህ ዓመት ግን እየተንገዳገደም ይገኛል። ኢንተር ሚላን ከናፖሊ ጋር የመጨረሻ ጨዋታውን እንግዲህ በዲያጎ አርማንዶ ማራዶና ስቴዲየም 3-1 በሆነ ውጤት መሸነፋቸውን እናስታውሳለን። ከዛ በፊት የተደረጉትን ተከታታይ 5 ጨዋታዎች ግን ማሸነፍ መቻላቸውን ነው የተመለከትነው። ፊዮሬንቲና ግን ካለፉት 5 ጨዋታዎች ምንም ጨዋታ ድል ማድረግ አልቻለም። 3 ሽንፈት አለባቸው። ዛሬም ከሜዳቸው ውጪ እንግዲህ ወደ ኢንተር ሚላን ሜዳ በመሄድ እንግዲህ ሌላኛውን ከባድ ጨዋታ የሚያደርጉም ነው የሚሆኑት። ዤኖዋ ከክሮሚኔንሴ እንዲሁም ቦሎኛ ከቶሪኒዮ ጋር የሚያደርጉት የምሽት 4:45 ተጠባቂ ጨዋታዎች ናቸው። በፈረንሳይ ሊጓንም የሚደረጉ ጨዋታዎች አሉ። ሜትስ ከሌንስ ጋር የሚያደርጉት ጨዋታ ይጠበቃል። ኒስ ከሊል ምሽት 1 ሰዓት ላይ የሚጀምሩ ጨዋታዎች ናቸው። ሊሃርቭ ብረስትን የሚያስተናግድበት ጨዋታ እንዲሁም ደግሞ ሎረንት ከፒኤስጂ ጋር የሚያደርጉት ተጠባቂ ጨዋታዎች አሉ። ሎረንት በሜዳውና በደጋፊዎች ፊት ነው የአምናው ሻምፒዮኑን ክለብ ፒኤስጂን የሚያስተናግድ የሚሆነው። ፒኤስጂ ካለፉት 5 ጨዋታዎች 2 ጨዋታ ብቻ ነው እንግዲህ ማሸነፍ የቻለው። ተከታታይ 2 አቻዎችን ማስመዝገብም ችሏል። 1 ሽንፈት እንዲሁ ያስተናገደ ሲሆን ሎረንትን ስንመለከት 1 ጨዋታ አሸንፈው 2 አቻ ወጥቶ 2 ሽንፈት ማስተናገድም ችሏል። በደረጃ ሰንጠረዡ ስንመለከት የአምናው ሻምፒዮኑ ፒኤስጂ በ20 ነጥብ አንደኛ ደረጃ ላይ መቀመጥም ችሏል። 11 ንጹህ ጎሎችን ነው መያዝም የቻለው። ሌንስ 19 ነጥብ እንዲሁም ኦሎምፒክ ዴ ማርሴ 18 ነጥብ መያዝም ችለዋል። ሎረንትን በደረጃ ሰንጠረዡ ስንመለከት 16ኛ ደረጃ ላይ ነው መቀመጥ የቻሉት። ከሚወርዱ 3ቱ ክለቦች መካከል አንደኛው ደረጃ ላይ መቀመጥም ችሏል። በፈረንሳይ ሊጓን 18 ክለቦች እንደሚሳተፉም ይታወቃል። ሎረንት እንግዲህ ዛሬ ከባዱን ፒኤስጂን በሜዳውና በደጋፊዎች ፊት የሚያስተናግድም ይሆናል። ይህም ተጠባቂ ጨዋታ ነው። ቶሉዝ ከስቴድ ሬንስ ጋር የሚያደርጉት ተጠባቂ ጨዋታ ሲሆን አዲስ አዳጊው ፓሪስ ከኦሎምፒክ ሊዮን ጋር የሚያደርጉት ተጠባቂ ጨዋታ አለ። ስትራስቡርግ ከአግዠር፣ ናንተስ ከሞናኮ እንዲሁም ኦሎምፒክ ዴማርሴ አንገርሶን የሚያስተናግድበት ጨዋታ ይጠበቃል። በዲኤፍቢ ፖካልም እንዲሁ በጀርመን የሚደረጉ ጨዋታዎችን ስንመለከት ሜንዝ ከስቱትጋርት ጋር ምሽት 2 ሰዓት ላይ የሚደረግ ጨዋታም አለ። እንዲሁም ባየር ሊቨርኩሰን ከሜዳቸው ውጪ የሚያደርጉት ጨዋታ ይጠበቃል። ባየር ሙኒክም ከኮሎኝ ጋር ጨዋታቸውን ያደርጋሉ። ከሜዳቸው ውጪ ወደ ኮሎኝ አቀርተው ነው ይህን ጨዋታ የሚያደርጉት። ዩኒየን በርሊን ከአልሜኒያ ቤልፍሬድ ጋር እንዲሁ ጨዋታቸውን የሚያደርጉም ነው የሚሆኑት። እነዚህ ዛሬ ተጠባቂ ጨዋታዎችም ናቸው። እንዲሁ ደግሞ በካራቦ ካፕ በእንግሊዝ የሚደረጉ ተጠባቂ ጨዋታዎች አሉ። ስዋንሲ ሲቲ ከማንቸስተር ሲቲ፣ ሊቨርፑል ከክሪስታል ፓላስ፣ አርሰናል ከብራይተን ኤንድ ሆቭ አልቢዮን፣ ወልቨርሃምፕተን ከቼልሲ እንዲሁም ኒውካስል ዩናይትድ ከቶተንሃም ጋር የሚያደርጉት ጨዋታ ይጠበቃል። ይህ በርካቶቹ የሚጠብቁት የካራቦ ካፕ የ16 ጥሎ ማለፍ ጨዋታ ነው። ይህም እንግዲህ በርካቶቹ ከሚጠብቁት ጨዋታ መካከል ይጠበቃል። ማንቸስተር ሲቲ እንግዲህ በሻምፒዮንሺፕ ላይ የሚገኘውን ስዋንሲ ሲቲ ነው የሚገጥመው በካራቦ ካፑ። እንግዲህ እነዚህ ሁለቱ ክለቦች ያለፉትን ጨዋታ ስንመለከት ሁለቱም ድል ማስተናገድም ችለዋል። በዛሬው እንግዲህ የሚገናኙት የምሽት 4:45 ተጠባቂ ጨዋታ ነው። እነዚህ ሁለቱ ክለቦች ለመጨረሻ ጊዜ በዚህ ስቴዲየም የተገናኙበትን ዓመተ ምህረት ስንመለከት በ2021 ነበር። በኤፍኤ ካፑ ነበር መገናኘት የቻሉት። በዛ ጨዋታ ላይ ማንቸስተር ሲቲ ድል በማድረግ እንግዲህ ማለፉን እናስታውሳለን። በታሪካቸው በተገናኙበት ጊዜ ደግሞ 37 ጊዜ ተገናኝተዋል። ለ38ኛ ጊዜ ነው ይህ ጨዋታ የሚደረገው። 26ቱን ማንቸስተር ሲቲ ማሸነፍ የቻለ ሲሆን 7 ጊዜ ብቻ ስዋንሲ ሲቲ ማሸነፍም ችሏል። 4 ጊዜ አቻ መውጣት መቻላቸውን ነው የተመለከት ነው። በዛሬው ጨዋታ ላይ እንግዲህ ከሚጠበቁ ተጫዋቾች መካከል ፊል ፎደን፣ ሳቪኒዮ እንዲሁም ደግሞ ዴቪን ሙካሳ
ማንቸስተር ሲቲ ቤት የሚጠቀሱ ተጫዋቾች ናቸው። አንዳንድ ተጫዋቾች በዛሬው ጨዋታ ላይ ከቤንች ተነስተው እንዲሁም ደግሞ ከታዳጊ ተነስተው የመጫወት እድል እንዳላቸው እየተገለጸም ይገኛል። ምናልባትም ኤርሊንግ ብሮት ሃላንድ በዛሬው ጨዋታ ላይ እረፍት ሊሰጠው እንደሚችል ቅድሚያ ግምቶች እየወጡም ይገኛሉ። በዚህ ዓመት እንግዲህ እየተፈተነ የሚገኘው ሊቨርፑል በአንፊልድ ክሪስታል ፓላስን ያስተናግዳል። በተለይም በኮሚኒቲ ሺልዱ እንግዲህ በሊቨርፑልና በክሪስታል ፓላስ መካከል የተደረገው የዌምብሌን ጨዋታ ክሪስታል ፓላስ በማሸነፍ የዋንጫው ባለቤት እንደነበር እናስታውሳለን። እንዲሁም ደግሞ ክሪስታል ፓላሶች ሌላኛውን ታሪክ በዚህ ዓመት የሰሩ ክለቦችም ናቸው። በእንግሊዝ ፕሪሚየር ሊግ ተከታታይ 4 ጨዋታ ሊቨርፑል ሲሸነፍ የመጀመሪያውን ሽንፈት ማስተናገድ የቻለው በክሪስታል ፓላስም ነበር። ይህን ጨዋታ በርካቶቻችን እናስታውሳለን። ሊቨርፑል የመጀመሪያ ሽንፈቱን በእንግሊዝ ፕሪሚየር ሊግ ከቀመሰ በኋላ እንግዲህ ተከታታይ 4 ጨዋታ ማሸነፍም አልቻለም። ይህም የአሰልጣኝ አርኔ ስሎት ውድቀት የጀመረበት ጨዋታ እንደሆነም እንዲሁ ተጠቃሽ ነው። ዛሬም በአንፊልድ ሮድ ስቴዲየም ከክሪስታል ፓላስ ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ይህን ጨዋታ እንግዲህ የምንመለከት ነው የሚሆነው። በተለይም እንግዲህ በእንግሊዝ ፕሪሚየር ሊግ የተደረገውን ጨዋታ ስናስታውስ ክሪስታል ፓላስ ሊቨርፑልን 2-1 በሆነ ውጤት ነበር ማሸነፍ የቻለው። ኢስማኤል አሳር በመጀመሪያው አጋማሽ ካስቆጠረ በኋላ በ87ኛው ደቂቃ ላይ ፍሬድሪኮ ኬዛ ተቀይሮ ገብቶ አቻ ማድረግም ችሎ ነበር። በስተመጨረሻም ግን ኤዲ ኒኪታ በ97ኛው ደቂቃ ላይ ጎል በማስቆጠር በስድስተኛው ሳምንት መርሃ ግብር ክሪስታል ፓላስ ሊቨርፑልን አስተናግዶ ያሸነፈበትን የዚህ ዓመት ተጠቃሽ እንዲሁም ወሳኝ ውጤት እንደነበር እናስታውሳለን። ዳግም ለሶስተኛ ጊዜ በዚህ ዓመት ሊቨርፑልን ያሸነፉት ይሆን የሚለው እንግዲህ ተጠቃሽም ነው። ከኮሚኒቲ ሺልድ ጀምሮ እንግዲህ 2 ጨዋታዎችን አሸንፏል። ሶስተኛው ደግሞ በካራቦ ካፕ በአንፊልድ ሮድ ስቴዲየም ምሽት 4:45 ላይ የሚገናኙ ነው የሚሆኑት። እነዚህ ሁለቱ ክለቦች ከአምና ጀምሮ በተገናኙበት ጊዜ ስንመለከት እንግዲህ ሊቨርፑል ክሪስታል ፓላስን ከአምና ጀምሮ ማሸነፍም አልቻለም። ይህም እንግዲህ መጥፎ ሪካርድ ሆኖም ተቀምጧል። በዛሬው ጨዋታ ላይ አሌክሳንደር አይዛክ፣ ጀርሚ ፍሪምፖንግ እንዲሁም ደግሞ ጆቫኒ ሊዮኔ በጉዳት ምክንያት አይገኙም። በረኛው ግን የሚመለስ ነው የሚሆነው። በተለይም በጆርጂ ማማርዳሽቪሊ እየተመራ የሚገኘው የሊቨርፑል የበረኛ ቦታ እንግዲህ አሁን በአሊሰን የሚተካም ይሆናል። ይህም ምናልባትም ለሊቨርፑል እንግዲህ ጥንካሬ ይሰጣል የሚል ቅድሚያ ግምቶች እየወጡም ይገኛሉ። በዛሬው ጨዋታ ላይ ፍሬድሪኮ ኬዛ ቤስት 11 ውስጥ ይገባል ተብሎ ከሚጠበቁ ተጫዋቾች መካከልም አንደኛው ነው። የወሩ ምርጥ ተጫዋች ተብሎ መመረጡን እንዲሁም ደግሞ በሱ ማጠናቀቁንም ተመልክተን ነበር። ሊቨርፑል ከክሪስታል ፓላስ ምሽት 4:45 ላይ ተጠባቂ ጨዋታ ነው። ይህን ጨዋታ እንድታዩም ጋበዝ ናቸው። ሌላኛው የዚህ ዓመት ጠንካራው ክለብ አርሰናል በፍላይ ኤምሬትስ ብራይተን ኤንድ ሆቭ አልቢዮንን ያስተናግዳል። አርሰናል በዚህ ዓመት እንግዲህ አይነኬ ከሚባሉ ክለቦች እንዲሁም ደግሞ የተሟላ ከሚባሉ ክለቦች መካከል ግንባር ቀደም ሆኖ በተለይም ከ5ቱ ታላላቅ ሊጎች ውስጥ እንግዲህ እንደ አርሰናል በየትኛውም ቦታ የተጠናከረ ክለብ እንደሌለ ሁሉም ያምናሉ። አስተያየታቸውንም እየሰጡ ነው የሚገኙት። አሰልጣኝ ጆርገን ክሎፕ እንግዲህ ሲናገሩ ሊቨርፑልን እወዳለሁ፣ በዚህ ዓመት ግን እንደ አርሰናል እጅግ በጣም ጠንካራ እንዲሁም ደግሞ ከበረኛ እስከ አጥቂ የተጠናከረ ክለብም የለም ሲሉ መግለጻቸውንም ተመልክተንም ነበር። ዛሬ በካራቦ ካፕ እንግዲህ አርሰናል ሁለተኛውን ቲም ይዞ ይገባል ተብሎም ይጠበቃል። በየቦታው 2 ያክል ተጫዋቾች አላቸው። በዛሬው ጨዋታ ላይ ወሳኝ የሚባሉ ተጫዋቾች እረፍት ሊሰጣቸው እንደሚችል ነው እየተገለጸም እንዲሁም ደግሞ ቅድሚያ ግምት እየወጣም የሚገኘው። በእርግጥ ብራይተን ኤንድ ሆቭ አልቢዮን ቀላል የሚባል ተጋጣሚም አይደለም። እጅግ በጣም ፈታኝ ከሚባሉ የእንግሊዝ ክለቦች መካከል ብራይተን ኤንድ ሆቭ አልቢዮንም ይጠቀሳል። እነዚህ ሁለቱ ክለቦች በታሪክ በተገናኙበት ጊዜ 15 ጊዜ አርሰናል ያሸነፈ ሲሆን 7 ጊዜ አቻ የወጡ ሲሆን 8ቱን ደግሞ ብራይተን ኤንድ ሆቭ አልቢዮን ማሸነፍም ችሏል። ካለፉት 5 ተከታታይ ጨዋታዎች አርሰናል 2ቱን ያሸነፈ ሲሆን አንዱን ብራይተን፣ 2ቱን ደግሞ በአቻ ውጤት ነው ማጠናቀቅም የቻሉት። ይህም እንግዲህ ምን ያህል ብራይተን ለአርሰናል ፈታኝ እንደሆነም ነው የሚያሳየው። አምና በዚህም ስቴዲየም ብራይተንም ስቴዲየም በተደረጉ ጨዋታዎች አቻ በሆነ ውጤት ነበር ማጠናቀቅም የቻሉት። ይህም እንግዲህ አርሰናል ላይ ምን ያህል ጠንካራ እንደሆነ እንዲሁም ፈታኝ እንደነበረ አምና ማሳየትም ችሏል። ብራይተን ኤንድ ሆቭ አልቢዮን በአሰልጣኝ ፋቢያን ሄልዝረር እየተመራ ዛሬ ግን ይህ ነገር ይደገማል ተብሎም አይጠበቅም። በተለይም አርሰናሎች እንግዲህ እጅግ በጣም ተጠናክረው መምጣታቸውንም ተመልክተናል። በካራባኦ ካፕ እንግዲህ ሁለቱም ድል አስመዝግበው ነው ወደዚህ መምጣትም የቻሉት። በዛሬው ጨዋታ ላይ ከማይገኙ ተጫዋቾች መካከል ወሳኙ ዲክላን ራይስ እንግዲህ በጉዳት ምክንያት የመገኘት እድሉ ጠባብ እንደሆነም ተገልጿል። ዊሊያም ሳሊባም እንዲሁ ጉዳት ላይ እንዳለ ነው መረጃዎች የሚያሳዩት። ሪካርዶ ካላፊዮሪም መጠነኛ ጉዳት እንዳለበት አሰልጣኙ እየገለጹም ይገኛሉ። ብራይተን በኩል ስንመለከት ካውሮ ሚቶማ ጉዳት ላይ የሚገኝ ሌላኛው ተጫዋች ነው። ላምቲም እንዲሁ ጉዳት ላይ ይገኛል። ብራጃን ጉዳም እንዲሁ ጉዳት ላይ የሚገኝ የብራይተን ተጫዋች ነው። ኤብሬቼ ኤዜ በዛሬው ጨዋታ ላይ እንግዲህ ቤስት 11 ውስጥ ይገባል ተብሎ የሚጠበቅ ተጫዋች ነው። እንዲሁም አንዳንድ ተጫዋቾች እንግዲህ ይገባሉ ተብሎ ይጠበቃል። ከዚህ መካከል ሪካርዶ ካላፊዮሪን ተክተው እንግዲህ ሉዊስ ስኬሊ ዛሬም ጨዋታውን ያደርጋል ተብሎም ይጠበቃል። እንዲሁ ፔሮ ሂንካፔ የመጀመሪያ ቤስት 11 ውስጥ የሚገባበት እድል እንዳለ ነው እየተገለጸ የሚገኘው በአርሰናል በኩል።
ከክርስቲያን ሞስኬራ ጋር የመጣመር እድል እንዳለው እየተገለጸም ይገኛል። ዛሬ እንግዲህ አንዳንድ ከቤንች ተነስተው የሚገኙ ተጫዋቾች ሊኖሩ እንደሚችሉ ፍንጭ እየተሰጠም ይገኛል። ይህ ምሽት 4:45 ላይ የሚጀምረው ጨዋታ ነው። ቼልሲም ከሜዳቸው ውጪ ከወልቨርሃምፕተን ጋር በሞሊኒክስ ስቴዲየም የሚያደርጉት ጨዋታ ይጠበቃል። ቼልሲ ያለፈውን ጨዋታ በሰንደርላንድ መሸነፋቸውን ተከትሎ እንግዲህ ዛሬ ወደ አቋማቸው ወይም ደግሞ ወደ አሸናፊነት ለመመለስ የሚያደርጉት ጥረት ይጠበቃል ተብሎም ይጠበቃል። በተለይም ወልቨርሃምፕተን ደግሞ በተቃራኒው በዚህ ዓመት እንግዲህ ድል ማስመዝገብ እየቻሉ አይገኝም። ይህም ምናልባት በቼልሲ የሚፈተኑበት ጨዋታ ሊሆን እንደሚችል በአሰልጣኝ ቪቶር ፔሬራ እየተገለጸም ይገኛል። ይህም ጨዋታ ምሽት 4:45 የሚጀምር ሲሆን ምሽት 5 ሰዓት ላይ የሚጀምረው በርካቶቹ የሚጠብቁት የኒውካስል ዩናይትድ እና ቶተናም ጨዋታም አለ። እነዚህ ሁለቱ ክለቦች በሴንት ጄምስ ፓርክ ስቴዲየም የሚያደርጉት ጨዋታም ተጠባቂ ጨዋታ ነው። አሰልጣኝ ቶማስ ፍራንክ ከሜዳቸው ውጪ የሚያደርጓቸው ጨዋታዎች እንግዲህ ጥሩ ደረጃ ላይ እያመላከቱን ይገኛሉ። በተለይም በዚህ ዓመት ከሜዳቸው ይልቅ ከሜዳቸው ውጪ የሚያደርጓቸው ጨዋታዎች ጥሩ ደረጃን ወይም ደግሞ ጥሩ እንቅስቃሴን እያስመለከቱንም ይገኛሉ። በአሰልጣኝ ቶማስ ፍራንክ እየተመሩ ቶተናም ሆትስፐሮች በሜዳቸው በቶተናም ሆትስፐር ስቴዲየም ጥሩ ሪከርድ የላቸውም። ከሜዳቸው ውጪ ግን ምን ያህል ፈታኝ እንደሆኑ አስመስክሯል። ዛሬም እንግዲህ ከሜዳቸው ውጪ የኤዲ ሃው ኒውካስል ዩናይትድን ይፈትናሉ ተብሎም ይጠበቃል። እነዚህ እንግዲህ ዛሬ የሚደረጉ ጨዋታዎች ናቸው። እንድታዩም እንጋብዛቸዋለን። ወደ ዋና መረጃዎቻችን ስናልፍ ደግሞ ብሪያን ምቤሞ የሳምንቱ ምርጥ ተጫዋችም ተብሏል። የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር የሳምንቱ ምርጥ ተጫዋች ይፋም ተደርጓል። በዚህ መሰረት የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው ብሪያን ምቤሞ የሳምንቱ ምርጥ ተጫዋች ተብሎም ተመርጧል። ብሪያን ምቤሞ ማንቸስተር ዩናይትድ ብራይተንን ያሸነፈበት 2 ግቦችን ማስቆጠሩ አይዘነጋም። የዩናይትድ የወሩ ምርጥ ተጫዋች እጩዎችም ይፋም ተደርጓል። በአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የሚመራው የጥቅምት የወሩ ምርጥ ተጫዋች እጩዎች ይፋም ተደርጓል። በዚህ መሰረት እንግዲህ የሳምንቱ ምርጥ ተጫዋች ተብሎ የተመረጠው ብሪያን ምቤሞን ጨምሮ ማቲያስ ኩኛ፣ ሶኒ ላመንስ እንዲሁም ደግሞ ማቲያስ ደሊት የጥቅምት ወር የማንቸስተር ዩናይትድ የወሩ ምርጥ እጩዎች ውስጥ መካተትም ችሏል። ማን ያሸንፋል በዚህ ሳምንት መጨረሻ እንዲሁ እንመለከታለን። አርሰናል የተጫዋቾቹን ግልጋሎትም አያገኝም። መድፈኞቹ ዛሬ ከብራይተን ጋር የዊሊያም ሳሊባን እንዲሁም ደግሞ የጋብሪኤል ማርቲኔሊን ግልጋሎት እንደሚያገኙ አሰልጣኙም ተናግሯል። በሌላ በኩል በጉዳት ላይ የሚገኙት ዲክላን ራይስ፣ ሪካርዶ ካላፊዮሪ እንዲሁም ደግሞ ቡካዮ ሳካ ለጨዋታ ዝግጁ ይሆናሉ ተብሎ እንደሚጠበቅ ፍንጮች እየወጡም ይገኛሉ። ነገር ግን አሰልጣኙ ማረጋገጥም አልቻሉም። ዛሬ ምሽት 4:45 ከብራይተን የካራባኦ ካፕ ጨዋታን የሚያደርጉም ነው የሚሆኑት። አርሰናሎች እንግዲህ ዛሬ የሚያደርጉት ወሳኝ ጨዋታ በካራባኦ ካፑ እንዲሁ እንደሚጠበቅ ነው እየገለጹ የሚገኙት። አሰልጣኝ ሚኬል አርቴታ ስለ ማክስ ዶማን እድገት እንዲሁም ደግሞ የአርሰናል ታዳጊ ኮከብ እድገት በጥንቃቄ እያሳደገው እንደሆነ ነው በትላንትናው ዕለት መግለጽም የቻለው። ፓስፖርቱን በየቀኑ እንደሚመለከት እየገለጸ ሲሆን ይህ ተጫዋች ብዙ ጥቅሞች ይሰጡናል፣ በዚህም ደግሞ እሱን መከላከል እንዲሁም ደግሞ መጠበቅ አለብን ሲሉ ነው የሚገልጹት። ወደ ክለብ መረጃዎቻችን ስናልፍ ቅድሚያ ማንቸስተር ዩናይትድን እናገኛለን። ማንቸስተር ዩናይትድ ወጣት ተጫዋች እያነጋገረም ይገኛል። ማንቸስተር ዩናይትድ ወጣቱን ስዊድናዊ የፊት መስመር ተጫዋች የሆነው ኬቨን ፊሊንግን ለማስፈረም እያነጋገሩ እንደሆነ ነው መረጃዎች የሚያሳየው። የ16 ዓመቱ የፊት መስመር አጥቂ ኬቨን ፊሊንግ በአሁኑ ሰዓት ላይ በስዊድኑ ክለብ ኤክ እየተጫወተም ነው የሚገኘው። የወጣቱ የፊት መስመር ተጫዋች የዝውውር ሂሳብ 3 ሚሊዮን ዩሮ አካባቢ እንደሚገመት ነው የተገለጸው። የተወሰኑ የጀርመን ቡንደስሊጋ ክለቦች እንዲሁም ቶተናም በተጫዋቹ ላይ ከፍተኛ ፍላጎት እንዳላቸውም ተጠቁሟል። ማንቸስተር ዩናይትድ ቀድሞ ይህን ተጫዋች የግሉ ማድረግ እንደሚፈልግ ነው የተገለጸው። በተቃራኒው ሌላ መረጃ ደግሞ ስንመለከት ጆብ ቤሊንጋም ዶርትመንድን መልቀቅም አይፈለግም። እንግሊዛዊው ተስፈኛ አማካይ ጆብ ቤሊንጋም በጥር የዝውውር መስኮት ከቦሩሲያ ዶርትመንድ ጋር የመለየት ፍላጎት እንደሌለው ተገልጿል። ተጫዋቹ ምንም እንኳን በጀርመኑ ክለብ አጀማመሩ መልካም ባይሆንለትም በክለቡ ቤት የመቆየት ፍላጎት እንዳለው ተዘግቧል። ማንቸስተር ዩናይትድ በመጪው የጥር የዝውውር መስኮት በአማካይ ስፍራው ላይ እንደ አማራጭ ከያዛቸው ተጫዋቾች ውስጥ ጆብ ቤሊንጋም አንዱ የነበረ ቢሆንም በማንቸስተር ዩናይትድ ተጫዋቹን በውሰት ውል ለማስፈረም ፍላጎት አሳይቶ እንደነበር ነው ሚረር ጋዜጣ ይዞት የወጣው መረጃ የሚያሳየው። የጁድ ቤሊንጋም ታናሽ ወንድም ሆኖ በቅ ያለው ጆብ ቤሊንጋም እንግዲህ በቦሩሲያ ዶርትመንድ ሁሉ እንደ ጁድ ቤሊንጋም ራሱን ለማሳየት ነበር ወደ ጀርመን መሄድ የቻለው። ነገር ግን አጀማመሩ እንዲሁም ደግሞ ጥሩ ሆኖ ሊሆንለት አልቻለም። በዚህም የተነሳ ማንቸስተር ዩናይትድ በውሰት የግሉ ማድረግም ይፈልጋል። በተለይም በአማካይ ስፍራ ላይ ራሱን ለማጠናከር ከሚያደርገው ጥረቶች መካከል እንዲሁ የተጠቀሰ ነው። ቡድኑ በጣም እየተቀናጀ ነው ሲል ይናገራል። እንግሊዛዊ የቀድሞ የመድፈኞች ተጫዋች እንዲሁም ደግሞ የአሁኑ ተንታኝ ፖል መሪሰን
ማንቸስተር ዩናይትድ አሁን ላይ በጥሩ ሂደት ላይ ሲል ተናግሯል። ማንቸስተር ዩናይትድ ተከታታይ ድሎችን እያስመዘገበ ይገኛል። ይህ እጅግ በጣም የሚደንቅ ነው ሲል እየተናገረ ሲሆን የብራይተኑ ጨዋታ ለነርሱ እጅጉን ፈታኝ እንደሚሆን አስቤ ነበር፣ ነገር ግን ይህንን ፈተና በሚገባ ተወጥተውታል። እናም አሁን ጊዜው ገና ቢሆንም ቡድኑ በደንብ እየተቀናጀ እንደሆነ መናገር እችላለሁ። የአሰልጣኝ ሩበን አሞሪም ቡድን በጥሩ ሂደት ላይ ይገኛል። ከዚህም በተሻለ ጥሩ ነገሮችን ሊያሳየን የሚችልበት እድል እንዳለ አሁን ፍንጮችን በማንቸስተር ዩናይትድ ቤት እየተመለከትን እንገኛለን ሲል ነው የገለጸው። በአሰልጣኝ ሩበን አሞሪም እንዲሁም ደግሞ ሰር ጂም ራትክሊፍ መካከል አለመስማማት መፈጠሩ በአሁኑ ሰዓት ላይ መረጃዎች እያመላከቱን ይገኛሉ። ከሰሞኑ በርካታ ምንጮች እንዳመላከቱት ከሆነ አሰልጣኝ ሩበን አሞሪም በጥር የዝውውር መስኮት ልምድ ያለው አጥቂ ማስፈረም ይፈልጋሉ የሚሉ መረጃዎችን እየተመለከተን እንገኛለን። ቤንያሚን ሴስኮ ገና ወጣት አጥቂ ቢሆንም ሌላኛው አማራጭ ጆሹዋ ዚርክዜም የጨዋታ ጊዜ እያገኘ ካለመሆኑ አንጻር በጥር መልቀቅም ይፈልጋል። ማንቸስተር ዩናይትድ ከነዚህ ሁኔታዎች አንጻር ተጨማሪ ግብ አግቢ ማስፈረም የሚፈልግበት አጋጣሚም አለ። ሩበን አሞሪም ቤንጃሚን ሴስኮ የሚመራና ምርጥ አጥቂ ይሆን ዘንድ የሚያስችለው አንጋፋ ግብ ማስቆጠር የሚፈልግ እንዲሁም የሚችል ተጫዋች ያስፈልገኛል ሲል እየገለጸም ይገኛል። በመሆኑም አሰልጣኝ ሩበን አሞሪም ቤንጃሚን ሴስኮ ሊመራ የሚችል ጥሩ አጥቂ ለይተው ቢያዘጋጁም ሰር ጂም ራትክሊፍ ግን ይህን ዝውውር ለማስቆም መዘጋጀታቸውን ዘ ሚረር እየዘገበም ነው የሚገኘው። አሰልጣኝ ሩበን አሞሪም ፍላጎት ያሳድሩበትን አጥቂ ለማስፈረም የሚንቀሳቀሱ ከሆነ ሰር ጂም ራትክሊፍ ጣልቃ እንደሚገቡ ሲገለጽ፣ ይህም በአሞሪምና ሰር ጂም ራትክሊፍ መካከል የሚፈጠር የመጀመሪያው የሀሳብ ልዩነት ምልክት ሊሆን እንደሚችል ተጠቁሟል። ፖርቹጋላዊ አለቃ በክረምቱ በሰር ጂም ራትክሊፍ ተገቢ ድጋፍ ቢደረግላቸውም ሮበርት ሌቫንዶስኪን እንደ ዋና አጥቂ ለማስፈረም የሚሞክሩ ከሆነ ግን በሰር ጂም ራትክሊፍ እንደማይጸድቅላቸው ነው የተዘገበው። በዚህም የአሰልጣኝ ሩበን አሞሪም የ37 ዓመቱን ሮበርት ሌቫንዶስኪን የማስፈረም ህልም ከሰር ጂም ራትክሊፍ እይታ አንጻር ሊቀር እንደሚችል ሲገለጽ፣ በጥር የዝውውር መስኮት አማካይ የማስፈረም ሙከራ ሊኖራቸው እንደሚችል ነው እየተጠቆመም የሚገኘው። ማንቸስተር ዩናይትዶች አሁንም ቢሆን እንግዲህ የአማካይ እንዲሁም ደግሞ የአጥቂ ስፍራ ፍላጎት እንዳላቸውም ተጠቁሟል። ሌላኛው ካች ኤንድ ኦፍ ሳይድ ይዞት የወጣውን መረጃ ስንመለከት አስቶን ቪላ ጆሹዋ ዚርክዜን ለማስፈረም የሚደረገውን ፉክክርም ተቀላቅሏል። ብራይተን ኤንድ ሆቭ አልቢዮን እንዲሁም ዌስትሃም ሌሎቹ የተጫዋቹ ፈላጊዎችም ናቸው። በሌላ መልኩ ደግሞ ሮማ በዚርክዜ ላይ ጽኑ ፍላጎት እንዳላቸው ነው የሚጠቀመው። የጣሊያኑ ክለብ ሮማ ጆሹዋ ዚርክዜን ቁጥር 1 ኢላማ ማድረጋቸውም ተገልጿል። በጥር የዝውውር መስኮት ተፎካካሪያቸውን በመብለጥ ሊያስፈረሙት እንደሚችሉም ተዘግቧል። ሮማ በክረምቱ ከብራይተን በውሰት ባስፈረሙት ኢቫን ፈርጉሰን ደስተኛ አለመሆናቸው ሲገለጽ፣ በጥርም ውልን ማቋረጥ እንደሚፈልጉም ተጠቁሟል። ይህም ቁጥር 1 የፊት መስመር ምርጫቸው የሆነውን ጆሹዋ ዚርክዜን ለማስፈረም እንደሚያስችላቸው እየተጠቆመ እንደሆነ ነው ግሪን ቤሌ ይዞት የወጣው መረጃ እንዲሁም ደግሞ ቲቢአር ስፖርት እያስነበቡም የሚገኙት። ጆሹዋ ዚርክዜ ከማንቸስተር ዩናይትድ የመውጣት ከፍተኛ ፍላጎትም አለው። ይህም እንግዲህ ማንቸስተር ዩናይትድን የመጥላት አዝማሚያ ወይም ደግሞ ተጫዋቹ ክለቡን የመፈለግ ያለመፈለግ ጉዳይ ሲሆን በአሁኑ ሰዓት ላይ የመጫወቻ ጊዜ ማጣቱ ነው። ማንቸስተር ዩናይትድ ይህን ተጫዋች እንግዲህ በዚህ ዓመት ጥሩ እንቅስቃሴ እያደረገ ቢገኝም ከቤንች ተነስቶ እንግዲህ የሚያደርጋቸው ጨዋታዎች እጅግ በጣም እየተመናመኑ ሆኗል። ባለፈው ጨዋታ ጭምር እንግዲህ ከ10 ደቂቃ በላይ የመጫወት እድል አለማግኘቱ ተከትሎ ተጫዋቹ በዓለም ዋንጫ ለመሳተፍ ሲል ወደ ሌሎች ክለቦች መሄድም ይፈልጋል። ምናልባትም እንግዲህ ወደ ቀድሞ የጣሊያን ሊግ የመመለስ እድል እንዳለው ነው የተገለጸው። ሮማም የተጫዋቹ ፈላጊ ሆኖ ብቅ ማለታቸውን እያጠናክሩም ይገኛሉ። የማንቸስተር ዩናይትድ ተከላካይ ሃሪ ማጉዌር ብዙ ትችትና መልቀቂያ በደረሰበት በኋላ ተመልሶ በመምጣቱ ምክንያት ከሀሳብ አቅራቢው ፒተር ክሮች ከፍተኛ አድናቆት እንዳተረፈም እየተገለጸ ይገኛል። ሃሪ ማጉዌር በ2019 ክረምት ከሌስተር ሲቲ በከፍተኛ ገንዘብ ወደ ኦልድ ትራፎርድ ከመጣበት ጊዜ አንስቶ ቀላል ጊዜ አሳልፎ አያውቅም። ነገር ግን አሁንም በክለብ ውስጥ የሚገኘው አስፈላጊ ተጫዋቾች እንደሆነ መምጣቱ እያሳየም ነው የሚገኘው። የ32 ዓመቱ ተጫዋች ነገሮች አስቸጋሪ በሆኑበት ጊዜ ቢሆንም ቅሬታ አላሰማም ወይም ደግሞ ለመልቀቅ አልተጠራጠረም። አሁን ላይ በክለቡ በማንቸስተር ዩናይትድ ቡድን ውስጥ ቁልፍ ሚና በመጫወት ተቺዎቹን ስህተት መሆኑን እያረጋገጠም ነው የሚገኘው። ማንቸስተር ዩናይትድ ሃሪ ማጉዌር ባለፈው ሳምንት በመጨረሻው ሊቨርፑልን ከሜዳቸው ውጪ 2-1 ባሸነፉበት ጨዋታ ላይ ዘግይቶ የድል ጎሉን አስቆጥሯል። ክሮችም ደግሞ በዚህ አስቸጋሪ ወቅት ራሱን በተቆጣጠረበት መንገድ አመስግኖት ነው የተናገረው። ፒተር ክሮች ከፍትህ የራቀ ትችት ከደረሰበት በኋላ ሃሪ ማጉዌርን አሞግሶታል። ፒተር ክሮች አንዳንድ ትችቶች ከፍትህ የራቁ ናቸው፣ ከመጠን በላይ እንደነበሩ ይሰማዋል። እናም በፖድካስቱ ላይ በተለየ መልኩ ለተጫዋቹ አድናቆቱን መግለጹ ነው የተናገረው። ፒተር ክሮች ሲገልጽም በጣም ደስ ብሎኛል። እኔ እንደማስበው ይህን ያክል የስድብ መጠን የደረሰበት ከሚፈቀደው በላይ ነበር ሲል ነው የገለጸው። ቤተሰቡን ማጥቃት፣ ማንነቱን፣ አቀማመጡ እንዲሁም በዚያ ውስጥ እርሱን ባለጌ ለማድረግ የተሞከረው ነገር የተሳሳተ ነበር ሲል እንዲሁ በስፋት እየገለጸም ይገኛል። ወደ አርሰናል መረጃዎቻችን ስናልፍ ደግሞ
ጋሪ ኔቨል ይናገራል። ኮንግራ የአርሰናል አሰልጣኞች እንዲሁም ደግሞ ተጫዋቾች፣ ደጋፊዎች የዘንድሮ የፕሪሚየር ሊግ ዋንጫ የናንተ ነው ሲል በፖድካስቱ ላይ ነው የተናገረው። እኔ በእስካሁኑ ህይወቴ በውድድር ዘመኑ መጀመሪያ ላይ እንዲህ እርግጠኛ ሆኜ አላውቅም። አርሰናል የሊጉን ዋንጫ የማንሳቱ ነገር እርግጥ የሆነ ይመስለኛል ሲል በ9ኛው ሳምንት ፕሪሚየር ሊግ ሳምንት አረጋግጫለሁ ሲል ነው የተናገረው። ከመጠን በላይ በራስ መተማመን ወይም በአርሰናል ላይ ጫና መፍጠር ፈልጌ አይደለም፣ ነገር ግን አሁን ላይ ያለው ግልጽ ሁኔታ ነው። ለእነሱ ራሳቸውን እንደዚያ ሊሰማቸውም ይገባል። አሁን ላይ አርሰናል ወደ ላይ መመለስ የሚችልበት ጊዜ ይህ ነው። እድሉን አግኝተዋል። ስለዚህ መውሰድ ብቻ ነው የሚያስፈልጋቸው። በዚህ ዓመት አርሰናል ብቻ ነው የእንግሊዝ ፕሪሚየር ሊግ ሻምፒዮን መሆን የሚችለው። እጅግ በጣም ጠንካራ ነው። በአውሮፓ ሻምፒዮንስ ሊግም ከመጠበቃቸው ክለቦች መካከል ግንባር ቀደሙ ነው ሲል እንዲሁ መግለጹንም እያመላከተን ይገኛሉ። እንደ አርሰናል ጠንካራ ከፊት እስከ ኋላ ጠንካራ ክለብ ተመልክቼ አላቅም። በዚህ ዓመት ደግሞ አርሰናል እጅግ በጣም ጠንካራ ነው። በተለይም ደግሞ የመከላከል አቅሙ ምን ያህል ጠንካራ እንደሆነ ባለፉት ጨዋታዎች ላይ አስመስክሮናል። ይህ አርቴታ የሰራው ድንቅ ክለብ ነው ሲል ነው እየገለጸ የሚገኘው። ምንም እንኳን እኔ የማንቸስተር ዩናይትድ ደጋፊ በሆንም በአርሰናል በዚህ ዓመት የሚያሳየው አቋም ግን ከሁሉም ጋር የሚገዳደር አይደለም። ብቸኛ በአንደኛ ደረጃነት የተቀመጠ ክለብ ነው ሲል ነው እየገለጸ የሚገኘው። ያመጧቸው ተጫዋቾች ከክለቡ ጋር ምን ያህል እንደተዋዶ እያመላከቱን ይገኛሉ። ኤቤሬቺ ኤዜ ምንም እንኳን ካፒቴኑ ማርቲን ኦዴጋርድ ባይኖርም በዛ ቦታ ላይ እየሰራ የሚገኘው ነገር ጥሩ እያደረገም ይገኛል። በሱ የተነሳ ነጥቦችንም እያስመዘገቡም ይገኛሉ። እንዲሁም ደግሞ ማርቲን ዙቢሜንዲ ቶማስ ፓርቴን በመተካት መምጣቱ እንግዲህ አሰልጣኝ ሚኬል አርቴታ ለዚህ ተጫዋች ምን ያህል ዋጋ እንደከፈሉ የሚያረጋግጥልን ውጤት እያስመተከለን እንዲሁ ደግሞ የመሃል ሜዳውን ማኔጅ እያደረገላቸው ይገኛል ሲል እየገለጸም ይገኛል። የማርቲን ዙቢሜንዲ መምጣት እንዲሁም ሌሎች ተጫዋቾች በዚህ ክለብ ውስጥ መገኘት በጣም ጠንካራ ያደርጋቸዋል ሲል ነው እንዲሁ ጋሪ ኔቨል ስለ አርሰናል በስፋት እያመላከተን የሚገኘው። ሌሎች መረጃዎችን ስንጨምር እንግዲህ ጋዜጠኛው ይጠይቃል። ላሚንን በጨዋታው ላይ ጥሩ ያልተንቀሳቀሰበት ምክንያት አንተ የእሱን እንቅስቃሴዎች ለመቆጣጠር እየወሰድካቸው እርምጃዎች ነው ማለት ይቻላል ተብሎ ተጠይቆ ነበር። ዣቪ አሎንሶም ሲመለስ አይደለም፣ እንደዚህ አይነት ግለሰቦችን ብቻ ያማከለ ያጨዋወት ነገርን አላወጣም፣ ነገር ግን በጨዋታው ላይ ሪያል ማድሪድ አሸንፎ ሊወጣ ይችላል ብዬ የማስበበትን ያጨዋወት መንገድ ለመተግበር ነበር የሞከርኩት፣ ይህም ተሳክቶልኛል፣ በአጨዋወት እጅግ በጣም እየተሻለ ነበር ሲል ይገልጻል። ሌላ ጥያቄም ቀርቦለትም ነበር። አሰልጣኝነት የመጀመሪያ የኤል ክላሲኮ ድል አስመዝግባል። እናም ምን ተሰማህ ተብሎም ተጠየቀ። አሰልጣኙም ሲመልስ ለኔ ከምንም በላይ አስፈላጊው ነገር ደጋፊዎችን ቡድናቸው አሁንም ተፎካካሪ እንዲሁም የበላይ መሆን እንደሚችል ማሰብ እንዲችሉ ማድረግ ነው። ደስተኛ መሆን እንዲችሉ ማድረግም አለብኝ። ከዚህም በተጨማሪ የጨዋታ ማሸነፍ መቻላችን በቡድኑ የራስ መተማመን ላይ ትልቅ አቅምም ይሰጠናል ሲል ይናገራል። ነገር ግን አሁንም ደግሜ መናገር የሚፈልገው ነገር ቢኖር መረጋጋት አለብን፣ ምክንያቱም የውድድር ዘመኑ በጣም ረጅም ነው። ከዚህም በተጨማሪ ገና ብዙ ልናሻሽላቸው የሚገቡ ነገሮች አሉ ብዬ አስባለሁ ሲል ድሉ በኋላ መናገሩን ነው በዚሁ እየተመለከት ነው። ቶኒ ክሩስም አንዳንድ ሀሳቦችንም ተጠይቆ ነበር። ስለ ሪያል ማድሪድ የኤል ክላሲኮ ድል ምን ታስባለህ ተብሎ ተጠይቆ ይህ ጨዋታ በማሸነፋችን በጣም ደስተኞች ነን፣ የሚገባንን ድል ነው ያስመዘገብነው ብዬም አስባለሁ። ባርሴሎና ወደ ጨዋታው ይዞ የመጣው አቀራረብ በሚገባ ተጠቅመንበታል ሲል ነው የተናገረው። እውነት ለመናገር ውጤቱ ከረፍት በፊት ከዚህም በበለጠ ከፍ ማለት ይችልም ነበር። የአሰልጣኝ ዣቪ አሎንሶ ሪያል ማድሪድ ወደፊት ጨዋታ ይዞ የሚመጣው የአጨዋወት ስልት ብልጠት እየተሞላበት ነበር ሲልም ገልጿል። ስለ ቪኒሺየስ ብስጭትም ተጠይቆ ነበር። እንደ ኤል ክላሲኮ አይነት ጨዋታ ላይ በምርጥ ብቃት እየተጫወትክ ተቀየረ ስትወጣ ደስተኛ አትሆንም? ይህ እንደተረዳው ምክንያቱም እሱ በአንድ ወቅት ተቀይሬ ሲወጣ ደስተኛ ያልሆነበትን አጋጣሚ ነበር። ነገር ግን አንድም ቀን ወደ መልበሻ ክፍል አምርቼ አላውቅም። ይህ ሊያበሳጭ ይችላል፣ ነገር ግን እረዳዋለሁ ሲል ነው እየገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ የሚጠበቁ የጣሊያን ሴሪኤ የዴፍቢ ፖካል እንዲሁም ደግሞ የካራባኦ ካፕ ጨዋታዎች የሚደረጉ ይሆናሉ። እነሱን ጨዋታዎች እንድታዩ እንጋብዛችኋለን። በተለይም በካራባኦ ካፑ አርሰናል በሜዳውና በደጋፊዎች ፊት ከባዱን የፋቢያን ሄልዝረንን ክለብ ብራይተን ኤንድ ሆቭ አልቢዮንን የሚያስተናግድበት ጨዋታ ይጠበቃል። ማንቸስተር ሲቲ ከሜዳው ውጪ እንግዲህ የሻምፒዮንሺፑን ቲም ስዋንሲ ሲቲን የሚገጥም ነው የሚሆነው። ሌሎች ጨዋታዎችንም አጠቃላይ ወደ 5 የሚጠጉ ጨዋታዎች አሉ። እሱን ጨዋታዎች እንድታዩ እየጋበዝን የዛሬ ፕሮግራሞቻችንን የምናጠናቅቅ ነው የሚሆነው። መልካም ጊዜ፣ መልካም ውሎ ይሆንላችሁ።